ጋይስ አብርሃም እጅ ሰጠ። አብርሃም እጅ ሰጠ። አይገርማችሁ? ይመችክ ይመችክ። የኤፍሬም አይነት እንግዲህ ሺሺ ይውለድ። እውነት ለመናገር ኤፍሬምን የወለደች እናት ትባረክ። እግዚአብሔር ነው ብላችሁና ደስ ብሎኛል። ምክንያቱም እኔ ሁሌም የሚያሳዝነኝ ከነሱ ጥል ከነሱ ትዳር መፍረስ ሁሌም በአይምሮ የሚመላለሰው ልዑሌ ብቻ ነው። ምክንያቱም የብሬ ነው የምላችሁ ልጅ ያለ አባት ማሳደግ በጣም ከባድ ነው። እንዲሁም ደግሞ እሱ እዛኛው ቤት ሄዶ አሸሸ ገዳሜ ሲል እሷን ለማናደድ ብዙ ነገሮችን ሲያደርግ አስባችሁታል? ልጅ ይዛ ሩታዬ ብቻዋን ቤት ውስጥ አስባችሁታል ምን እንደሚፈጠር? አርግዣለሁ ብላ እየመጣች ደግሞ አስባችሁታል? ጎዳና ላይ ካልሸናክ ለኦዲየንስ ካላሳየች እዛ አልጋ ላይ የምታጫውተውን ታሪክ እዚህ መተህ ደግሞ ለኦዲየንስ ካላሳየችኝ ነውር ጌጧ ማለት ነው ጋይስ። የቤቱ አልበቃ ብሏት መተህ ካሜራ ላይ ደግሞ ካላሳየከኝ ምን ማለት ነው ጋይስ? የብልግና ጥግ ማለት ነው። ገና ምኑ ሳይያዝ ወጡ ሳይወጠወጥ ከነምባው ቅጥጥር ነው የሚባለው ማለት ነው። እኔ ዛሬ እንደ ዛሬ ተደስቼ አላውቅም። ነገር ግን ማን ነው ይሄ ስሙ የአብርሽ ወንድም ማለት ነው ዴቭ በጣም ነው የሚያሽቃብጠው ጋይስ። በጣም አሽቃባጭ፣ የመጨረሻ አሽቃባጭ ነው። እንዴት ሄርሚ ጋር ሄደክ ይሄን ታደርጋለህ? እንዴት ሄርሜላን እንደዚህ ትላታለህ? የሆነ ኤፍሬም ሄርሜላን እንደፈለጋት አይነት ስሜት እንደተሰማውና በሌላ አንግል ኤፍሬም ሄርሜላን እንደሚመኛት አድርገው ልክ ኦዲየንስ እንደተናገረው የኦዲየንስን ኮሜንት አይቶ መጥቶ ኤፍሬምን ለመናገር ሞከረ። እንዲሁም ደግሞ በጣም ተናዷል። እውነት ለመናገር ዴቭ በጣም ተናዷል። በነገራችን ላይ አንድ ያልገባችሁ ነገር ቢኖር ኤፍሬም ሄርሜላ መቼም ቢሆን መቼም አይፈልጋትም። ገባችሁ? ሊመኛትም አይችልም። እሷ ባለፈች መንገድ ማለፍ እንኳን አይፈልግም። ግን የልጁን ወንድሙ እንዲጎዳና ህፃኑ ልዑሌ ደግሞ ያለ አባት ማደግ እንደሌለበት ስለገባው ነው። የትንሽ ትልቅ አዋቂ የሚያስበው ስላሰበና ለልጁ ስለተጨነቀ ነው። ከሩታዬም ይልቅ ለልዑሌ ስላሰበ ነው። ገባችሁ አይደለ? ቅድምዬ ቪዲዮ ላይ እንዳልኳችሁ ኤፍሬም ይሄንን ህይወት ከመጀመሪያው ጀምሮ ሀ ብሎ ከአብርሃም ይልቅ ብዙ መስዋዕት የከፈለ ኤፍሬም ነው። ኤፍሬምና ሀይሚ ናቸው እውነት ለመናገር። ምክንያቱም ዞር ብላችሁ ከየት ወዴት እንደሆነ ማየት ትችላላችሁ፣ የድሮ ቪዲዮቻቸው ማለት ነው እና አብረናቸው ስለሆነ። ስለዚህ ዛሬ ደግሞ ዴቭ ትላንትና መጥቶ እንዴት ሄርሜላ ጋር ሄደክ ፎቶ ታወርዳለክ? እንዴት እንደዚህ ታርግ? በነገራችን ላይ ሻውር ከልዑሌ ጋር የወሰደ ቀን ነው አብርሃም ወደ ቤቱ የተመለሰው ጋይስ። ያ ቪዲዮ ይመስለኛል የቆየ ነው ሄርሜላ ቤት የተለቀቀው ቪዲዮ እና ያም ሆነ ይህ ልጅና አባት አንድ ቤት ሲኖሩ እንዴት ነው ጋይስ? ስሜቱ ራሱ ከባድ ነው። የምሬ ነው የምላቸው። እኔ በጣም ነው ደስ ያለኝ። ሩታዬ እንኳን ደስ ያለሽ በባሌም ብላ የልጇን አባት ወደ ቤቷ ስለተመለሰላት ደስ ብሎኛል። እውነት ለመናገር በእነሱ ቤትም እንጠብቃለን። ነገር ግን በዛሬው ቪዲዮ ደግሞ እንደ ዴቭ ያሽቃበጠ ሰው የለም። ዴቭ ነገሮችን አመዛዝኖ ነው የሚያየው። ዴቭ ጥሩ ሰው ነው፣ ዴቭ አስተዋይ ነው ስንል ነበረ አይደለ? አመጣጡ በጣም ትክክል ነበረ። ግን ወደ ማህበረሰቡ ወይ ደግሞ ወደ እነኚህ ሲቀላቀል ሌላ ነገር ውስጥ ገባ ዴቭ ማለት ነው። ጭራሽ የሄርሜላ ደጋፊ ሆኖ ቁጭ አለ። ይቺ ነውር ጌጥ የሆነች ሴትዮ የሌለ ባህል ሀገራችን ላይ ወይ ደግሞ የሌለ እንዴት ብዬ ልንገራችሁ ጋይስ? እኔ ካልፈጠርኩ ነገ እኮ በእሷ የተነሳ እኮ ብዙ ትዳሮች ሊፈርሱ ይችላሉ። ብዙ ትዳሮች አንዷ መከራዋን ፍዳዋን በልታ ያቃናችሁን ህይወት አንዷ ደግሞ መታ በተደላደለ አልጋ ላይ ልተኛ እኮ ነው ይሄ። ገባችሁ? የእሷ ቤት የእሷ ቂራቂሞ አይደለም አብርሃምን ለዚህ ያደረሰው። ሩታነት ከዜሮ ጀምራ ለዚህ ደረጃ እሱን ያደረሰችው፣ ለህዝብ የተረፈችው፣ ዓለምን ያስጠራችው፣ ቡታጀራን ያስጠራችው 1000 የሆነች ሩታዬ ናት። ይሄ ምንም የምንወሻሽበት ነገር የለም። ስለዚህ እኔ ብዙዎቻችሁ ኤፍሬምን የምታዩት በሌላ አንግል ነው። ኤፍሬም ያደረገው ትክክል ነው። ኤፍሬም ያደረገው ልጅ ያለ አባቱ ማድረግ እንደሌለበትና ይሄ ህይወት ከየት ወዴት እንደሆነ ጠንቅቆ የሚያውቅ ልጅ ስለሆነ ነው። ገባችሁ አይደለም? እና ሄርሚዬ ውሃ ጠጪ፣ ውሃ ከሌለ ደግሞ ወተት ጠጪ። ምንም ማድረግ አይቻልም። ወተቱን ራሱ ማን ያቀብላታል ጋይስ? ወና ቤት ነው።